ሁላችሁንም አለን ምን ትላለህ? አቤላ በጣም አዝናናኝ። የመጨረሻ ነኝ። ሙሉ ፕሮግራሙን ስላላየሁኝ የምናገረው ነገር በተቀነጀቡት ቪዲዮዎች ሆናል። አይ ቲንክ ፕሮግራሙ አዋርዱ የ4 ሰዓት ምናምን ፕሮግራም ነበርና 4 ሰዓት ኖሯችሁ ቁጭ ብላችሁ ያያችሁ እንደዛ አልችልም፣ ጊዜም አይፈቅድም። ግን ከተነገሩት ሁኔታዎች እንነሳና እኔ ሁለቱም ሳይድ ያለውን ኢሹ ነው የምመለከተው። የሚያሳዝነው ጉዳይ ስቶሪም ላይ ዛሬ ሳስቀምጥ ነበር። አንደኛው ክርስቶስ ሲባል የሚናደድ ከክርስትና ህብረተሰብ ውስጥ በክርስትና ምለው እዚህ ጋር ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት በክርስትና ማዕቀፍ ውስጥ ያለ ሰው ክርስቶስ ብሎ የሚናደድ ካለ ይሄ ፍጹም ስህተት ነው። ፍጹም ስህተት ነው መሆንም አለበት ብዬ አላምንም። በቃ ክርስቶስ በማንም አጋጣሚ ይሰበክ። ጳውሎስም እኮ ሲናገር ፊልጵስዩስ ምዕራፍ 1 ላይ እንደው ጠልተውንም ቢሆን ሌሎቹ ቢናገሩ ዋናው ክርስቶስ ይሰበክ እንጂ በዚህም ይሁን በዚያ ክርስቶስ ተሰበከ ብሎ ተናግሯል። እና ስለ ክርስቶስ አንድ ሰው ስላወራ ስሁት ነው ብሎ መናገር እኔ አልስማማበትም። ሜቢ አንዳንድ ሰዎች የሚያነሱት አይ ፕሮግራሙ ላይ እኮ ከኮንቴክስት አንጻር ከምናምን ብሎ የሚያነሱት ሊኖር ነገር እንደሚችል አይቻለው። እኔ ግን ክርስቶስ ከተወራ ደስ ነው የሚለኝ። ክርስቶስ በምንም ይወራ አይከፋኝም፣ ሊከፋኝም አይችልም። እንዲሁም ደስ ነው የሚለኝ። አሁን ማቢና ሲናገር የነበረው በጣም ብዙ ሰው በጨለማ ባለበት ቦታ ክርስቶስ የሚያስፈልገው ብዙ ሰው አለና ስለ ክርስቶስ የማያውቅ ሰው እንኳን ሜቢ ኪሪየስ ሆኖ ስለ መጽሐፍ ቅዱስ እንኳን አንብቦ ክርስቶስን እንዲያውቅ ምኞቴ ነውና ክርስቶስ በሁሉም ይሰበክ የምገዛውና መስማማው ሐሳብ ነው። እሺ ማናለው አይ ቲንክ ማተር ያደርጋል ለብዙ ሰዎች ይመስለኛል አይደል? ከምን ሳይል የተባለው አሁን ፕሮቴስታንት ሲለው ኦርቶዶክሱ ትክክል አይደለም ብሎ ይነሳል። ኦርቶዶክሱ ካለው ፕሮቴስታንቱ ትክክል አይደለም ብሎ ይነሳል። ይሄ ትክክል አይደለም። በቃ የሚያስማሙን ነገሮች ላይ በቃ የሚያስማሙን ነገሮች ይዘን መቀጠል እንችላለን። ይሄ በቃ መታለፍም መስማማትም ያለብን ጉዳዮች አሉ ብዬ አስባለሁ። ግን አይ ቲንክ የሆነ ነገር ላይ ትንሽ መግባባት እንድንችል መነጋገር እንድንችል እነዚህ አይነት ባህላቶች እንዲቀጥሉ ያስማሙናል። አሁን ይሄ ማለት ቴዎሎጂ አንድ ነው ማለት ግን አይደለም። ይሄን አውቃለሁ ማለት በፕሮቴስታንቲዝም እና በኦርቶዶክስ ያለው ልዩነት ጠንቅቄ የማውቅ ሰው ነኝ። በክርስቶስ ማንነት ላይ ያለው ልዩነት ራሱ አለ፣ እሱ ግልጽ እንደሆነ ማለት ነው። ግን ስለ ክርስቶስ ሲነገር የሚበሳጭ ሰው መኖር ያለበት ብዬ አላምንም። መኖርም የለበትም። ይሄ ቢስተካከል ነው። በተገላቢጦች ደግሞ ማርያም ሲባል ደግሞ የሚናደድ ፕሮቴስታንትም ደግሞ እሱም ደግሞ በጣም ያሳዝነኛል። ከዛኛውም አንጻር እንዴት ስለ ድንግል ማርያም ተነስቶ እንዴት እንደሚናደድ ሰው ሊገባኝም አይችልም። የጌታዬ እናት ናት። አምላክ ከእርሷ የተወለደ ስጋን ከእርሷ የነሳ ቅድስት ድንግል ማርያምን ሰው ጠራ ብሎ በዛኛውም አንጻር ደግሞ ጽንፈኛ ሆኖ ደግሞ አይ ማርያም እኮ አትመጣም ምናምን ብሎ እንደዚህ የብሽሽቅ ቃላቶችን መናገር ይህን ፍጹም ስህተት ነው። ነገረ ክርስቶስን እንኳን አለመረዳት ነው። የክርስቶስን ፍጹም ሰውነትን ከማርያም ነጥሎ መረዳት ኢንካርኔሽንን ምን አይነት መረዳት ነው የሚኖረው? ይሄኛው በጣም ስሁት አረዳድ ነው። ስለዚህ ይሄኛውም ነገር መስተካከል አለበት ማለት ነው። ስለዚህ ሁለቱም አያው ክርስትና ሁለቱንም ባላንስ አድርጎ ይችላል ማለት ነው። ክርስቶስ ምንም ማዕከላዊ ሴንተሩ የጎስፔል ማሳጁ ክርስቶስ ነው። ክርስቶስን ግን ከማርያም ነጥሎ ግን መረዳት አይቻልም። ብትወድም ባትወድም ማለት ነው። ነገረ ስጋዬ ስታወራ እስቲ ያለ ቅድስት ድንግል ማርያም እስቲ አንድ ነገር ተናገር ብትለው መናገር አትችልም። ኦጄ ከሆንክ ልትናገር ትችላለህ። በጣም ይቅርታ አድርጉልኝ። ያው ኦንሊ ጂሰሶች ከሰማይ ስለመጣ ስጋው ያው ማርያምን እንደ ቱቦ ስለተጠቀመባት ማለት ነው። ነገር ግን ከቅድስት ድንግል ማርያም ስጋዋን ነስቷል። በኦርቶዶክስ ቴዎሎጂ ደግሞ ለማርያም ያለውን ደግሞ አንደርስታንድ አድርጉ ፕሮቴስታንቶች። ወለደችው ብቻ አይደለም በነገራችን ላይ በነገረ ድነት ውስጥ የቅድስት ድንግል ማርያም ስራ ምልጃ ውስጥም የተካተተ ነውና ኦኬ። ስለዚህ ከዛ አንፃር መታየት አለበት። ሌላኛው አንዱ የሌላውን ኦፒኒየን ሪስፔክት ማድረግ እንደ ሐሳብ ራሱ እዚህ ጋር አሁን 8-9 ሰዎች አለን። እኔ የምረዳበት መንገድ አቤላ ከሚረዳበትና ከሚያይበት መንገድ የተለየ ነውና የአቤላን ኦፒኒየን ሪስፔክት ማድረጋለሁ። ለምን ሲባል አቤል አማን አይደለም። እንደ አማን ሊያስብም ሊጨመቅም አይችልም።
እምነቱ ሊሆን ይችላል፣ አስተሳሰቡ ሊሆን ይችላል፣ አስተዳደጉ ሊሆን ይችላል። ብዙ ነገሮች ማተር ያደርጋሉ። ስለዚህ ሁላችንም በቃ አንድ አይነት የሆነ ኦፒኒየን ይኑረን የሚባል ኮንሰፕት ቢቀር አይደል? አሁን ለምሳሌ የማስተዋልን ሀሳብ አንድ ሰው አንስቶ ሊተች ይችላል። ያየበት አንግል ነው። በቃ ሰውን አንደርስታንድ አድርጉት። አንዱ ደግሞ በጣም ወዶት ዋው እንደዚህ እንኳን ሰምቼ አላውቅም እኮ የሚል ሰው ሊሆን ይችላል። ታውቃላችሁ? ተነካሁኝ አሁን ክርስቶስን አወኩኝ ቢል አንድ ሰው ሊል እኮ ይችላል። አይገርምም? በቃ በዚህ በተናገረ ይችላል እኔ ያላወኩም ነበር ዛሬ ህይወት የተቀየረ ምናምን ሊል ይችላል። ሰው አይታወቅም። ስለዚህ የሰውን ኦፒኒየን እንደው እንደ ካልቸርም ሆኖ አልታደልንም፣ ግን እንደው ለመከፋፈል ምናምን ሳይሆን በቃ አንዳንድ ነገሮች ላይ የሀሳብ ልዩነት እንደሚኖር ታሳቢ አድርጎ መቀጠል ለተሻለ ውይይት፣ ለተሻለ መቀራረብ ጠጋ ብሎ እንኳን አንተ ምንድን ነው የምታስበው፣ አንተ ምንድን ነው የምታምነው የሚለውን እንኳን ለመረዳዳት በጣም ያግዛል ብዬ አስባለሁ። ከዚህ በላይ አላረዝምባችሁ። አዋርዱ ላይ ብዙ እንትን የለኝም፣ አስተሳሰብ የለኝም አሁን ለጊዜው። እሱ ላይ ወደፊት ሄድበታለሁ በደንብ። ጨርሻለሁ። ኤርሚ ቴንክ ዩ ስለተሰጠኝ ጊዜ። ቴንክ ዩ አማኒ ተባረክ። አይ ቲንክ በጣም አብዛኞቻችሁ ሚዛናዊ ሀሳብ ነው ታነሱትና እንደዚህ መነጋገር ይጠቅማል ብዬ አስባለሁ። በጣም ጠቃሚ አካሄድ ይመስለኛል እና ሊለመድም መልካም ነው። እኔ ግን ጋይስ በጣም የከፋኝ ነገር አለ። የቤተ እምነት እንትን አዋርድ እንዴት ነው አዋርድ ውስጥ ያልተካተተው? ቤተ እምነቶች እዚህ ቲክታክ ላይ እየለፉ ነው፣ ከላይ እስከታች የማይሞክር የለም። እና አዋርድ ለምንድን ነው የሌለው የሚል ጥያቄ ነበረኝ ወገኖቼ። እና ቤላ ምን ነው ዝም አላችሁ በዚህ ጉዳይ? እኔ አሁን ምድቡን ላይ እያወጣሁ ነበር። እርሚ እዚህ ጋር እኮ ኦርቶዶክስ አለ የሆነ ልጅ ሀሳብ ካለው እሺ አይ ማለ ጣል ላድርግ ብዬ ነው። ለማንኛውም እስድሮስ እንዴት ነህ? እንዴት ናችሁ? ሰላም አመሻችሁ። እንዴት ናችሁ? አለን እስድሮስ የእንትኑን ሀሳቡን አይ ቲንክ የሰማው ይመስለኛል። የምታነሳው ሀሳብ ካለ እንስማ። ከዛ ግን ወደ ቤተ እምነቶቹ እመጣለሁ ጋይስ። ያው ቅድም ኮመንት ሴክሽን ላይ እንዳልኩት አሁን ያለንበት ዘመን ላይ ያው ድንቁርና እና አለማወቅ በእጅጉ የሚወደስበት፣ አዋቂነት እውቀት ደግሞ የረከሰችበትና እውቀትን ሰው የጠላበት ጊዜ ነውና ባለማወቁ ሰው የሚኮራበት ዘመን ላይ ነው ያለነው አሁን ላይ። እና እኔ ቲክታክ አዋርድ ምናምን ላይ ነው የታዘብኩት። ማለት ይሄ ብዙ ይሄ ያለ አይደለ የሆነ እንደ አልበርት አንስታይን እና የሆነ አይደል ይሄ በፊዚክስ ወይ በእንትን እና የሆነ ደረጃ ላይ የሆነ ያመጣ የሆነ ችግር የፈታ ምን ያክል ነው እንደዛ ነው አይነት ያላቸው ስሜት ምናምን በራሱ ማለት ነውና ደን ደግሞ ሰው የሚያደንቀውም ያንን ነው። ይሄ ደግሞ የሆነ ዲስትራክሽን ሞራል ዲስትራክሽን ላይ ራሱ ስላለን ጭምር ነው። ያው የሰው ልጅ አሁን ባለንበት ኤጅ ላይ ከሰብአዊነቱ ወርዶ ወደ እንስሳዊነት ሰው ግን ከንቱ ሆነ ይላል መዝሙረኛው ዳዊት አይደል? ከንቱ ሆነ ክቡር ሆኖ ሳለ እንስሳንም መሰለ ይላል። አይ ቲንክ ቃሉን ሪፍሬዝ አድርጌ ተናግሬዋለሁ መዝሙር 48 ላይ ማለት ነውና እንደዚህ አይነት ኤጅ ላይ ስላለን ሞራል ዲስትራክሽን ኤጅ ላይ ስላለን ይሄ ቨርቹ የሚባለው ነገር የለንም አሁን ላይ። ስለዚህ ሰው እንደዛ ነው። አይ ቲንክ በአብዛኛው እዚህ ፕላትፎርም ላይ የታዘብኩት ነገር ሰው የሚያደርገው ነገር የሆነ የሰውን ቀልብ ለመሳብ በሰው ላይ ደግሞ እንደ ርዕስ ሆኖ እንዲወራለትም ጭምር ነው። ላይክ አሁን በቅርቡ እንኳን በዚህ ሰሞን አባዬ እማዬ የተባባሉት ፍቅረኛሞች አሉ አይደለ? አሁን በእነሱ እንኳን ስንት ሰው ነው ማለት በጣም ነው ያየነው ቪዲዮዎቻቸውን ምናምን በጣም አስተያየት ሰጥተናል ምናምን እና
ላይክ እንደዛ ነው ሰው እንደዛ አይነት ኤጅ ላይ ደርሷል። ብሬን ወሽድድ ይሄ ሾርት ማይንድ ምናምን ብቻ ብዙ ሞራል ዲስትራክሽን ላይ ስላለን ከዚያ አንጻር ነው ፕሮግራሙም ያን ያህል እንትን ነው ብዬ ስላላሰብኩኝ ነው። እና እዚያ ላይ ያሉት አለባበሶች ምናምን ቱ ቢ ሆነስት ዝም ባንል ጥሩ ነው ባይነኝ እኔ። አንደኛ እንደ ኢትዮጵያ ይሄ ገና ትራዲሽናል ቫሊዩን ምን ያንን ሁሉ የሚንዱ አለባበሶች ምናምን ይሄ ጀንደር ዲስቲንክሽን ያላቸውን አለባበሶች ሳይቀር እየተለበሱ ምናምን አይተናል፣ ከባህል የወጡ ምናምን እና እነዚህን ነገሮች ሳይቃጠል በቅጠል እኛ ካልተቃወምን ይሄ ነገር እየባሰ ወደ ራዲካል ቼንጅ ነው የሚያመጣው ማለት ነው። እና በእውነቱ የሆነ ጥንቃቄ የሚያስፈልግበት ኤጅ ላይ እንዳለን ነው እኔ የምረዳው ማለት ነው። ደን ይሄ ወደ የሃይማኖቱ ንግግር ላይ ምናምን ያላችሁት ጋር ሁላችሁም ጥሩ ጥሩ ሀሳብ ስለተናገራችሁ እንትና ያው መድገም ነው የሚሆነው። እና ሰው በጥበብ ነው ሁሉን ነገር ማድረግ ያለበት ማለት የሆነ ቦታ ላይ እውነት ነው ስለሚያመልከው ስለ አምላኩ በኩራት ሊናገር ይገባል። ሲናገር ደግሞ በጥበብ በተለይ ደግሞ እንደዚህ ሊበራል የሆኑ ቦታዎች ላይ ማለት ዓለማዊ መድረኮች ሴኩላር መድረኮች ላይ በጥበብ ስለ አምላኩ ቢናገር አንድ በዛው የሚያስተላልፈው መልእክት አለ ማለት ነው። ስለ ዋጋ ስለከፈለለት ስለ ጌታ ኢየሱስ ክርስቶስ በዛው ሪፍሌክት ማድረግ ጥሩ ነው። ያው የትኛው ወንጌል ነው ምናምን የሚለው ያው ቴዎሎጂካል ዲፍረንሶች ቢኖሩም እነዛን ሳረሳ ነው እንደዛ የምለው ማለት ነው። እና ጥሩ ነው እንደዚህ አይነት ነገር መደረጉን ያን ያህል እኔ አልቃወምም። እዛ የሚሰማው ያው መስማትን ጆሯችሁ ይስማ ይላል። እኛ በቅዳሴ ሰዓት ወንጌል ከተነበበ በኋላ መስማትን ጆሯችሁ ይስማ ተብሎ ያነበበው ካህኑ ወንጌል ያነበበው እንደዛ ይላል። ስለዚህ ወንጌል በምንም አይነት መልኩ ይሰበካል። አንዳንድ ሰው በአጋጣሚ ሊሰማ ይችላል። እዚሁ ቲክታክም ላይ ወንጌል ሰምተው ወደ ክርስቶስ እቅፍ ወደ ቤተክርስቲያን የሚመጡ ይኖራሉ። እና ያው ያ ነው ወደ ቴዎሎጂካል ዲፍረንሱ ሳንመጣ እንደዛ አይነት አንዳንዴ እንዴት ነው በተለይኛ ጋር አሁን እኛ የፕሮቴስታንት እና የኦርቶዶክስ ውይይቶች ላይ አንዳንድ የምታዘበው ነገር ይሄ በመጠላላትና በእንትን ማለት በፍቅር ያልሆነ ውይይት ነው የሚደረገው ማለት ነው። እና እንኳን ከፕሮቴስታንት ማለት እኔ ኦርቶዶክስ ነኝ፣ ግን ፕሮቴስታንት ጋር የሆነ እንደው ቢያንስ እንደ ኤቲስት ወር ደግሞ እንደ አንድ ሙስሊም ጋር ወር አንድ ቡድሂስት ጋር እንደማወራ ሁኜ ማውራት አለብኝ ብዬ አላምንም። ቢካዝ የሆነ ኮመን የሆነ አንደርስታንዲንግ የሚሰጥ ቢያንስ መጽሐፍ ቅዱስ የጋራ የሆነ መጽሐፍ ቅዱስ አለን። በዛ ተረጓጓም ላይ ላንስማማ ብንችልም ማለት ነው። ስለዚህ ላይክ እንደው ከዛ ቀረብ ብለን የማውራት ባህሉ ቢኖረን ቅድም ኮመንት ላይ ኢትዮጵያ አይደለ እንዴ ምናምን የሚል ኮመንት አይቻለውና አይ ቲንክ እነዛ መቀረፍ ያለባቸው ባህሎች እየተከተሉን ስለመጡ ይመስለኛል። በእርግጥ ይሄ ፕላትፎርሙም እንደዛ አይነት የጨዋ ውይይት እንድናደርግ የሚደግፍና የሚያበረታታ ፕላትፎርም አይመስለኝም። ግን እንደዛ ብንለምድ ጥሩ ነው። አሁን የሃይማኖት አባቶቻችን የኛም ሆኖ የናንተ ላይክ በስነ ስርዓት ያወራሉ፣ ይወያያሉ። የሃይማኖት ጉባኤ አለ ለምሳሌ ኢትዮጵያ ላይ እንኳን በክርስትናው ካታጎሪ ውስጥ ያሉ ይቅርና በእስልምናውም ሌሎችም ዋቄ ፈታ ምንም ሁሉም ተሰባስበው ስለሚመለከታቸው ስለ አንድ ነገር ያወራሉ። እና አንዳንዴ ሁሌ ልዩነትን ብቻም አይደለም በስነ ስርዓት ማውራት ቢለምድብን ጥሩ ነው እንደዛ ብናደርግ። እና ያው ሰው በትክክል በተለይ ሴኩላር ነገሮች ላይ በጥበብ ነገሮችን ማድረግ ይቻላል ብዬ አምናለሁ። አመሰግናለሁ ያስኳችሁ ብዙ ሰዓት። ዋው ቴንክ ዩ ስትሮሲ፣ በጣም ድንቅ መልእክት ነው በእውነት። እንደው
ካዳመጥነው ጠቃሚ መልእክት ነው። ለወንጌልን ለማሸነፍ ብለን የምንሰብከው አይደለም። እንግዲህ ዲቤት በሉት ውይይት በሉት የተለያዩ ዲስከሽኖች ይደረጋሉ እዚህ ሚዲያ ላይ ምናምንና አንዳችንን ልናሸንፍ የምንሰብከው የምንናገረው አይደለም። አንዱ ሚንስ ነው እንግዲህ ወንጌልን የምንሰብክበት አንዱ ሚንስ ነው አይደል? ዲቤትም እዚህ ዲቤትም ላይ ወንጌል ሲሰበክ ውይይቶቻችን ላይ ወንጌልን ስንሰብክ ለማሸነፍ በሚል እሳቤ የሽንፈት የአሸናፊና የተሸናፊ ሌላውን የማንኳስስ የማድቀቅ ምናምን እሳቤ ሰውን ይዘን ልንገባ የሚገባው ኢንቴንሽናችን ንጹህ መሆን አለበት። ወንጌልን ከመስበክ ከዛ ደግሞ ሲያልፍ ቁጭ ብሎ መነጋገርን መልመድ። እዚህ ገስት ውስጥ አሁን አላገደንም ሃይማኖታችንን ከመነጋገር አንድ ላይ ሐሳብ ከመሰጣጠት ሃይማኖታችንን አላገደንም እዚህ ጋር አይደል? ሶ የሚጠቅም ነገርን ከማውራት አንፃር የምናደርጋቸውን አክሽኖች በማስተዋል ማድረግ አለብን ሚል ድንቅ መልእክት ነው። ኤኒዌይ ያልታሰበው ግን ደግሞ ሁላችንም ልናስተውለው የሚገባው አሁን ማስተዋል ከተናገረችው እንግዲህ ነገር በላይ ሊያነጋግረን ይገባ የነበረው አሁን እነዛ ልጆች ባለባበሳቸው በስታይላቸው ይዘውት በመጡት መንገድ ምን ያህል አጋንንታዊ የሆነው ነገር በምድራችን ላይ እየሰረገ እየገባ እንደሆነ ይሄ እኮ ሊያነጋግረን የሚገባ ሲሪየስ ጉዳይ ነበር። ገብቷችኋል ጋይስ? በጣም ሲሪየስ ጉዳይ ነው። ይሄ ሊያነጋግረን የሚገባ ጉዳይ ነው። ልንሄድበት ከተገባ እዚህ ጉዳይ ላይ መነጋገር ይሄ እንደውም በጋራ ልንቃወመው ነው ልንለው ልናስቆመው ምድራችን እንዳይበከል እቺ በምንም ባህሏን ድንግልናዋን ጠብቃ የቆየች ሀገርን ሲበክሏት ዝም ብለን ቁጭ ብለን ኖርማል አድርገን አሁን ይሄኛውን ግን እንደመነጋገሪያ በጣም ሲሪየስ ነገር አድርገን መውሰድ ያለብን አይመስለኝም እና ቀላል አይደለም። ላይክ አንዳንድ ነገሮችን ስታዩ ከልጆቹ ጀርባ ድንግልና በጣም ነው እንትን ያላችሁ ፋክቷቸዋል። ግን ድንግልና አካባቢ ላይ ነው ችግራቸው። እሺ አስረዳለሁ። ለማስረዳት ገብታችኋል። ይሄን አላስረዳም እና ልንነጋገርበት የሚገባው ጉዳይ ነው። በእውነት አለባበሳቸው አሁን ያቺ ራቁታን የመጣችው 3 ሚሊዮን ለርቃኑ የከፈለችው ልጅ ሲሪየስ እኮ ነው። ልታነጋግረን የሚገባ ሴት ነች። አሁን አስበኳል ብትለብስ ስንት እንደምታወጣ ብትለብስ አስበው ወጪዋ ለብሳ ቢሆን ምን ያህል ዋጋ ሊያወጣ እንደሚችል በዛ ላይ እሱ ብቻ አይደለም። አስቡት ያ የወር አበባን ተቃውሞ የመጣው ወንድማችን ምን ያህል ትውልዳችን እየከሸፈ እንደሆነ የሚያሳይ ነው። ባይዜ ማለት በትክክል እንኳን ምን አይነት መልእክት ማስተላለፍ እንዳለበት የማያውቅ ጀነሬሽን እያፈራ እንደሆነ ይሁን እግዚአብሔርን ሊቃወመው ነው ወገናችን። ምንድነው ሐሳቡ? ድንግልና ማን ነው የሚል ድንግልና አልኩኝ፣ ይቅርታ ከድንግልና መደጋገም የወር አበባ ሊቆም የሚችል ነገር ነው ወይ? ናቹራሊ በቃ ምን እያደረገ ነው? ሊቆም አይችልም ነገር ወልቶታል። ምንድነው ተቸገርኩኝ ያለው ሲሪየስ ግን እንደዚህ ዝም ብላችሁ ትቀጥላላችሁ ከነዚህ ሰዎች ጋር? ኤርሚ ተጠያቂነቱ እኮ ይሄ ማለት የወር አበባ ጉዳይ የኛ ነው። እኛ ሴቶችን ነው የሚመለከተው። ወንድሞቻችን እናንተ ቀይ መልበስ አይጠበቅባችሁም። የኛን ማኒስትሬሽን ለማስታወስ ደግሞ ያ ደስተኞች ነን ትላለህ። ተመችቶናል። መመቸቱ ላይ እንኳን እንጃ የጋራ መሆኑን አሳውቁን። ግን ሲሪየስ የምር ግን ምንድነው ሊያስተላልፍ የፈለገው መልእክት የሚለው እሱ ራሱ የገባው አይመስለኝም። የምር እህቶቻችን የወር አበባ ስለሚያዩ
ነው እነሱን እንትን ለመወከል ነው ይሄ ንጉስ የመጣሁት አለ። ትግሉ ምንድነው? ስፖት ላይቱን ራስ ላይ ማብራት ነው። እንትና ባለፈውም እኮ ካያቸዋት ይቺ እህት ኢቫን የተባለችው ወጣ ያለ ልብስ ነበር የለበሰችው እና ምንድነው አነጋጋሪ ሆኖ መውጣት በቃ መነጋገሪያ መሆን ነው። በቃ ትርፉ የዚህ የሶሻል ሚዲያ ትርፉ። እነዚህ ደግሞ ሶሻል ሚዲያ ኢንፍሉዌንሰር ናቸው። ያውቁታል ህዝቡ በምን እንደሚያዝ ምን ቢያረጉ ማንን ስስ ጎኑ እንደሚነካ ያውቁታል። ስለዚህ አሁን ጆሲ ተሳክቶለታል፣ መነጋገሪያ ሆኗል። ኢቫን ተሳክቶለታል። ያ ልጅ ስኬት ልበለው ምን ልበለው አላውቅም። እሱ ተሰክቶ ይሆን ተሳክቶለት አላውቅም። የቸከስ ልብስ ቦርሳ ይዞ የመጣው ቦርሳ ይዞ እሱ በጣም ከነፀጉር ቁርጡ ማለት ነው። በዚህ መካከል ስፖት ላይቱን ከራሷ ላይ አወርዳ ጌታዋ ላይ ያደረገች ማስተዋል ናት ብዬ ነው የማስበው። አንዳንድ ጊዜ ይሄ አለ አይደል፣ አንዳንድ ጊዜ ከእናንተ አንስታችሁ ሌላው ላይ ለማድረግ እሱ ከኔ የተሻለ ነው ለማለት እንትን ይላል፣ ይከብዳቸዋል የሆኑ አንዳንድ ቦታዎች ላይ እና በቃ ሰዎች በእንደዚህ አይነት ትርምስ ውስጥ ስፖት ላይቱን ከራሳቸው ላይ አብርተው ሌላ አካል ላይ ማድረግ መቻላቸው ደስ ይላል። ያየናቸው ሰዎች አሉ፣ በጣም ምርጥ ሰዎች። ንግግራቸው ብሩክ ምርጥ ነው ብለዋል አንዳንድ ሰዎች። ብሩክ ኒውስ ማለት ነው በጣም ድንቅ መልእክትን ያስተላለፈው። ኦፍኮርስ በቃ አንዳንድ እንደዚህ አይነት ቁም ነገር የተናገሩም ሰዎች መበረታታት አለባቸው ብዬ አስባለሁ። ማሸነፋቸውን የሆነ ነጋሪት ለመጎሰም ያልተጠቀሙ በጣም መልካም ሰዎች አሉ ብዬ አስባለሁ። ወገኖቻችንም የእርዳታ ወገኖቻችንም አንድ ተረጃ አግኝተው ለመርዳት እየተቀባበሉ ነው የሚመስለው ሽልማቱን። አንተንካ እየተባባሉ አንተርደው እየተባባሉ ነው የሚመስሉት እነሱ። አንተርደው ይመስሉ። ኧረ ይቅርብኝ። እና እኔ ሌላ ደግሞ አቤላ እኔ ግን የመጨረሻ አስተያየቴ ማለት ኤርሚ እነዚህ የሁለት ደቂቃ ምናምን ክሽን ያለ ፊልም ነው የሚሰሩት ልጆቹ። በእርግጥ አስለቅሰውኝም ያውቃሉ። እኔ በሁለት ደቂቃ ቲክቶክ በአጭሩ ገብቶኝ እንዳለቅስ እንደረዳኝ እርግጠኛ ነኝ። አጫጭር ነገር በማለት ስለምጠመድ በአጭር ጉዳይ ገብቶኝ ሙሉ ፊልም ከሆን ትቻለሁ። ድሮ ነበር በሙሉ ፊልም እናደደው ማለቅሰው ሰስፔንስ መሆኑ። አሁን አጭር ፊልም ነው በቃ የሚነካኝ። እዛው አስቀውኝ በ3 ደቂቃ እዛው ተናድጄ እዛው አኩርፌ በ3 ደቂቃ እዛው ተብሰልስዬ ምናምን እንደዚህ አይነት ነገር ውስጥ ከተውናልና እነዚህ ልጆች ክሽን ያለ የ3 ደቂቃ ፊልም ሰርተው እንደዚህ አገር እያዘልኝ ካሉ ስራቸውን አላጣጣልኩም። አደራ እያዝልን ካሉ እንደ ሆሊውድ የ2 ሰዓት ክሽን ያለ ቢሰራ አስቡት የሚለብሱትን ልብስ። እነዚህ ልጆች አስቡት በ3 ደቂቃ እንደዚህ ከሆኑ የ2 ሰዓት የ1 ሰዓት ተኩል ፊልም ደግሞ ሙልጭ አድርገው ቢሰሩ እንደ በሆሊውድ ጥራት ምን ሊያደርጉ እንደሚችሉ ታሰብኩኝ። እና እኔ አንዳንድ አካሎች መሸለም የሌለባቸው አካሎች ነው በቃ የተሸለሙት። እውነቴን ጊዜ ሲያልፍ አንዳንድ ነገሮች ይፈቱታል። መከበር ያለባቸው ቦታዎች ክብራቸውን አላገኙም። በቃ ኖርማሊ ቀጠሩ ተብሎ መደነቅ ብቻ የሚገባቸው ነገሮች ደግሞ ጣራውን ነክቶ ያሳለፉበት ምሽት ነው የተመለከት ነው። እና ዓለም ሁልጊዜ ፌር አይደለች የሚለውን ነገር የታዘብንበት ነው። የዛ ጥቁሩ ልጅ ለቅሶ በጣም የሚያሳዝን ነው። እና እኔ እዛ መሀል ላይ አቤላ አንዱ ልጅ ቁጭ ብሎ ቪዲዮ አክቹሊ ሲቀረጽ መሀል ላይ ገብቶ ካሜራማናቸው ሲቀርጹ ነው ያዩት። እና ወይ ባጢፍ ላይ የሚያደርጉት የሆነ ቆዳ ነገር የለም ጥቁሩ ወይ ባጢስ ሲገቡ ሴቶቹ የሚያደርጉት እንደ ዙሪያው ቆዳ እሱን ለብሶ የመጣ ልጅ አይቻለሁ። ወይ ባላ አልደረስኩም እኔ አላቆም። እኔ ገርሞኝ በቃ የወይ ባጢስ ልብስ ለብሶ መጥቶ እንዴት ነው ምንድነው አሁን ይሄ ያልኩኝ ነበር እያየሁት ማለት ነው። እና ዘንድሮ ምንድነው ሳልፎ ሞዴሱን ለብሰው ይመጣሉ አይደል? ሮዝ ሞዴስ የወይ ባጢስ እሺ መልክቱ ምንድነው?
የዛኛው ይወር እንዲጠቀሙት ነው ይሄንን አጥላቸዋለሁ መሰለኝ ወይስ ልጅ ወይ ባዲስ ቤት አለው? እኔ እኮ አልገባም ዘንድሮ የማያመጡት ግን እኮ እንጣት የለም። አንዳንዶቹ ማስታወቂያም ኤርሚ አንዳንዶቹ ማስታወቂያም ነው የሚሰሩት እኮ ታውቃለህ፣ በድሬሳቸው። አዎ አሁን እኮ አንዳንድ ደግሞ በወር አንዴ ጥሩዎች አለ፣ የሚመጣ ቀይ ነገር አለ ብሎ ባህርና ማስታወቂያ ነገረን። በወር አንዴ ባይነት ይመጣብኛል ይሁን ይመጣባቸዋል ባይገባን ቀይ ባህርና ነግሮናል። ቀይ ባህርንና አባይንም ለብሳ የመጣች እህታችን አለች። አሁን እነዚህ ነው መመስገን አለባቸው ትላለህ። ቀይ ባህር አዶናይ ነው የከፈለው አሉ። ደግሞ እሱን የተከፈለውና ያልተከፈለው ራኬታ ኧረ ቤላ በእግዚአብሔር ኧረ እረፍት ስጠን። በጣም ነው እየሳቅን ያለ። ተፈጸመ የሚለው አካውንት አይ ቲንክ ሀሳብ አለው መሰለኝ። ይቻላል ኤርሚ እንዴ ቤሊ ነህ እንዴ? አውሪ ብሮ ኤርሚ እንዴት ነህ? እንዴት ነህ ቤሊ? ሰላም ነው ወይ? አዎ ይቻላል ማውራት። ቀጥል። እንዴት ናችሁ? እግዚአብሔር ይመስገን። እኔ እኮ ስሙን እኮ ፈርቼ ሊያዘጋብን ነው ብዬ እኮ ነው እንትኑን ላይቭ ትናንትናው ብቻ አስተያየት ልስጥና ተፈጸመ ስለሆነ ፊልሙ ያለቀ ነው የመሰለኝ ስሙን ሳይው። እሺ ሌላ አሁን እንደዚህ አይነት ነገሮች አይዶን ነው ለምን እንደሆኑ እንጂ አሁን ለምሳሌ በውጭም ትልልቅ አዋርድ እንትኖች ሲደረጉ በኳስም በለው በሙዚቃም በፊልምም በምንም ያው ረዳኝ የሚሉትን አካል ያመሰግናሉ ብዙ ሰዎች በዓለም ደረጃ ሁሉ ጊዜ በአብዛኛው ኢየሱስ ክርስቶስን በተለያየ ቋንቋ ያመሰግናሉ። ኳስም ላይ የተለያየ ነገር ላይ አሁን እኛ ሀገር ለምን እንደዛ ልጅቷ እንደ ጥፋተኛ እንደታየች አልገባኝም። ቢያንስ በሌላ ነገር አንዳንድ ነገር ላይ ብንጋጭ እንኳን ሁሉ ክርስቶስ ኮመን ያደርገናል። ኢየሱስ ክርስቶስ ቅድም አንድ ሰው አማን ሲለው ነበረ። ጳውሎስ ምን አለ? አንዳንዶች ኢቭን ከክፋት ተነስተው ይሰብኩታል አለ። አንዳንዶች ኢቭን እኔ ላይ እስር ሊያበዙብኝ ፈልገው ይሰብኩታል፣ ግን አለ በማንኛውም መንገድ እኔ ክርስቶስ ይሰበካል፣ ደስ ብሎኛል አለ። ስለዚህ በተለይ በክርስቶስ ጉዳይ ይህንን ልብ ብንይዝ ኢቭን ልባቸውን እያወቀ ጳውሎስ ማለት ነው ክፉ እንደሆኑ የሚሰብኩበት ፐርፐዝ ራሱ ትክክል እንዳልሆነ እያወቀ አይ ክርስቶስ ይሰበካል፣ በቃ እኔ ደስ ብሎኛል፣ በዛም መንገድ ይሰበክ በዚህም መንገድ ይሰበክ እና ይህን ልብ ብንይዝ። ምክንያቱም ይሄ አንዳንዴ ፍርድም አለው። ምክንያቱም በሚያፍርብኝን ይላል ጌታ እና አንዳንዱ ደግሞ መንፈሳዊ ነው። አሁን እዚህ በጣም በክፉ መንፈስ አይዶን ነው እኔ ከእንትን ጋር አላያይዘውም፣ ዝም ብሎ ፋሽን ነው ምናምን ኤቭሪቲንግ ፍሮም ስፒሪት። ምክንያቱም የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን ይላል መጽሐፍ ቅዱስ። ስለዚህ እነዚህ ሰዎች ብዙ መነጋገሪያ የሆኑ ነበረ። መንፈሳዊው ነገር መጥተው ባይሸፍናቸው ያቺ ልጅ ስለ ክርስቶስ ባታወራ አሁን የሚወራው በሙሉ ስለነሱ ይሆን ነበረ። ግን አሁን ተሸፈኑ ማለት ነው። ለምን? ብርሃን በጨለማ ላይ ይበራል፣ ጨለማውም አላሸነፈውም ነው። ስለዚህ በየትኛውም ሁኔታ ክርስቶስ ነው ሲመጣ ነው መፍትሄ የሚመጣው። እነሱን በመምከር በዚህ በማድረግ ምናምን አይሆንም፣ ጭራሽ አይሆንም። የሚሆነው የሰዎች ህይወት ውስጥ ክርስቶስ ሲገለጥ ነው፣ ክርስቶስ ሲሰበክ ነው። ይህን ልላችሁ ብዬ ነው። ተባረኩ። ቴንኪዩ ቤልዬ። የአቤላን ቸርች ሳትጠይቀው ግን ወይ በጣም እናመሰግናለን። ተባረክ። ደስ የሚል ለመጀመሪያ ጊዜ እንደዚህ ሲያወራ ስሰማ ማይኩን አርቆት ነው ወይስ አካውንቱ ስለተቀየረ ነው? በጣም ወድጀዋለሁ ቤሊ። እንደዚህ ቀጥል፣ እኔም እንድሰማ ሌሎቻችንም እንድንሰማ እና በጣም ደስ ይላል። እኔ ስለተመቼ ነው። ቀጥሉ ነገር እያወራ ነው። አይ በጣም ደስ የሚል መልዕክት ነው። መልዕክቱም ጥሩ። ያ ሌላው ግን ጋይስ የታዘብኩት ነገር ምንድን ነው መሰላችሁ? አሁን ይሄ ቲክቶክ ክሬቲቭ አዋርድ ኦፍ ዘ ይር ሽልማት እንግዲህ እንደ አጠቃላይ ሲሸለም ማለት ነው በየዘርፉ የተሸለሙ ልጆች አሉ። ኦኬ ዳትስ ፋይን። ከዛ ግን እንደ አጠቃላይ ሲሸለም መመዘኛው ግራ የሚገባ ነው። ማለት በምን መመዘኛ ነው? በቃ ሰው ስለመረጠ ብቻ የሆነ ግሩፕ ቲኔጅ ተሰብስበው ስለመረጡ ብቻ ካሉት መሬት ላይ ያሉትን ተዋቸው ለጊዜው። እነዛ መልካምን ስራ የሚሰሩ ልጆች ምናምን ቁጭ ብለው ቲክቶክ ክሬቲቭ አዋርድ ኦፍ ዘ ይር ሰግጥ ላለ ሰው ሲሸለም ቁጭ ብሎ ማየት
ኢትስ ፔንፉል ማለት ያለማወቅ ጥግ ላይ እንዳለን ዶክተር አብይ እስድሮስ ይሄ ሕክምና ላይ የሚሰራው ህፃናትን ምናምን የሚያክመው ሰርጀሪ የሚያደርግ ልጆች እና አንዳንዴ በጣም እየታዘብኩት የነበረው ነገር ትውልዱ ጀነሬሽኑ ወዴት እየሄደ ነው? ምንድነው እንትን እያለ ያለው ቫልዩ እየተደረገ ያለው ነገር እና በዚህ ሁኔታ ትውልድ ውስጥ ምንድነው የሚማረው? የሆነን ነገር ለማግኘት የሆነን ነገር ለመሸለም የሆነን ነገር ለማግኘት በምን መልኩ ይሄድ እያለን እየነገር ነው ትውልዱና ትንሽ ለኔ በጣም የመጨረሻ ፔንፉል ነው ማለት የምር ጀነሬሽኑን አስቦ ለሚያይ ሰው እንደዚህ ያለቱና እንዲህ ያለውን ነገር ኢትስ ፔንፉል በእውነት አቤላ ጌታ ማለት ምንድነው እያስተማርን ያለው ጀነሬሽን በስርዓት መድረክ ላይ ወጥቶ በስርዓት ማውራት የማይችሉ ልጆችን አመቱን ሙሉ ኢንፍሉዌንስ አድርጋችሁናል ብሎ መሸለም በጣም ውጤት አምጥታችኋል ብሎ መሸለም ምን ማለት ነው? መመዘኛው ስለምንድን ነው የህዝብ ድምጽ ምርጫ ብቻ የሆነው? ጀነራሊ በቃ ቲክታክ የሚጠቀመው ጀነሬሽን ይታወቃል። ወጣቱ ጀነሬሽን ይሄ ቲኔጅ ስፔሻሊ ቲኔጅ ላይ ያለው ጀነሬሽን ነው። ያ ጀነሬሽን ምን ሊመርጥ እንደሚችል በማስተዋል ላይ ያለው አይደለም። ብግብ ያ ምርጫ ላይ እኮ እንሳሳታለን ስላለመድ ኤግዛክትሊ እሱም አለ አስቦ ቢያስመርጡት ጥሩ ነው። ምሳ ቁርስ ምን መብላት እንዳለብን ከሱ ያልጀመረ አይ ዊሽ 70% መመዘኛ በባለሙያ ቢሆን ዊሽ አደርጋለሁ የምር አቤላ አሁን ባየሁት ሪያሊቲ ማለት ነው። ኢቭን ከሁለቱ እንኳን ለኔ በስራ ቢመዘን እሷ የተሻለ ስራ ሰርታለች ብዬ ማምነው እኔ ፐርሰናሊ ማለት ግን መመዘኛን ስታስቀምጥ ሁሉ ጊዜ ለምሳሌ ምን ያህል በማህበረሰብ ደረጃ ምን አይነት ጥቅም አምጥተዋል የሰሩት ስራ ኮንሲስተንሲ ምንድነው ምን ኮንሲስተንሲ ምን ሰርተዋል አመቱን ሙሉ ከዛ ደግሞ ሌሎችን መመዘኛዎች ተቀምጠው በዛ መልኩ ባለሙያዎች የሰሩትን ስራ መመዘን ያለባቸው ብዬ አስባለሁ። ከዛ በኋላ ነው የህዝብ ምርጫ እንዴት 70% የህዝብ ምርጫ ይደረጋል? የህዝብ ምርጫ ማለት እኮ የሞብ ማሸነፍ ነው አይደል? ሁላችንም እናውቀዋለን። እና somehow የሆነ I don't know ለጀነሬሽናችን እያስተማርን ያለው ነገር ያማል። በዛ ላይ የሃይማኖቱ እንዳልኳችሁ የሃይማኖቱ ዘርፍ ለምን እንዳልተካተተ ብዙ ጀነሬሽናችን ላይ ኢምፓክት ያደረጉ ወጣቶች ትልልቅ ሰዎች አስተማሪዎች አሉ አይደል ለዚህ ከዲቤት እስከ ድባቴ ድረስ ያደረሰ እስከ ድባቴ ድረስ በረገጣው ዘርፍ በጣም የሚደንቁ ረጋጮች ያየንበት አመት ነበር። በሃይማኖት ቅየራው ዘርፍ በጣም የሚደናንቁ አይተን እንዴ ማለት ይሄ ሁሉ እንዴት ነው ያልገባው እንትኑ ላይ የሚል ጥያቄ አለኝ። እሱ ላይ ብንነጋገርበት ደስ ይለኛል። አብይ ግን እኮ በመሀላችሁ ገባሁ እንጂ ላይክ ምን ያክል ፌለሪቲ ላይ እንዳለን የምታውቀው ባለፈው እኛ ብዙ ፊልም የሰሩት አርቲስት ስማቸውን አላውቀውም ሰው እሳቸውን ሰላም ሳይል ወደዚህኛው ሲሄድ አላየም ይሆን አልታዘብክም? ሰላማት ናቸው እሳቸውን ስማቸውን ማታውቃቸው አይ በሙቪ ምናምን አውቃቸዋለሁ። ሰላማት ናቸው። እኔም ባገኛቸው እውነቱን ለመናገር አይ ኖ አንድ ፊልማቸውን አይቻልም። አንድ ፊልማቸውን ካየሁትም ፊልማቸውን ያሳቀቁኝ ይበልጣል። ልጅነቴ ላይ ጠባሳ ነው ያሳረፉት። በቃ ሁሌ ችግር በእውነት ካያችሁ አይ ብዙ ጊዜ ጥሩ ካራክተር አይሰሩም። አክቹዋሊ ሹገር ዳዲ ምናምን ሆኖ ነው የሚሰሩት ብዙ ሰዓት ግን ላይክ ማለት ግን ከሱ እሳቸው ቢያንስ ለጥበብ ዋጋ ከፍለዋል ብዬ አስባለሁ። ቢያንስ
በሹገር ዳዲነት ለጥበብ ዋጋ ከፍሏል። አይከብድም? ግን ሀሳብ አለኝ እኔ። አይ ግን የምር እንደዚህ አይነት እሰማለሁ። ትሰማለህ? ጄሚ ቀጥሎ እንድብነት አይ እንደዚህ አይነት ይሄ አዋርድ ምናምን የሚደራረግበት ፕሮግራም በጣም እንደሚያስቅ አይደለም። ሲሪየስ ነው። ጄኔሬሽንን በጣም የመቅረጽ እድል አለው። እነዚህ ፊት ለፊት የሚወጡ ሰዎች፣ የሚሸለሙ ሰዎች ቀጣይ ተተኪ የሚሰራው ሰው ምን መልክ እንደሚይዝ ያሳያሉ። ገባ? በቃ በጣም የማይሆኑ ሰዎችን የምታፈራበት ከሆነ ሽልማቱ መድረክ ላይ ቀጣይ የሚመጣለ ከዛ ይባሰ የማይሆን ሰው ነው ማለት ነው። አሁን በጣም እንደዚህ ተራቆተ ክብር የሌለው በጣም የሚያስጠላ ልብስ ለብሰው ያሉ ሰዎች አንድም ኢሹ ፈልገው ነው፣ በወርደታቸው መክበር ፈልገው ነው። ግን ክርክር መፍጠር የማይገባው ጉዳይ ክርክር ፈጥሮ ማህበረሰባዊ ቁጣ ምንም እነዛ ሪጀክት ስላልተደረጉ እንደ ማህበረሰብ ስላልተጠየፍናቸው ነገ በጣም የበለጠ የሚያሳፍር ልብሶች እናያለን። በጣም የሚያሳፍር ልብሶች ማለት ነው። ያ ቦርሳ የሴት ቦርሳ ይዞ የመጣው እኔ ማለት ስታየው ራሱ በጣም ነው የሚያሳፍረው። በጣም የሆነ ሌላ አይነት ምልከታ ነው ያለውና ይሄ ኖርማል የማስደረግ በቃ ምንም አላ ኖርማላይዝ በቃ በአእምሮአችን ላይ ምንም እንዳይመስለን ነገ የባሰው ሲመጣ ምንም እንዳይሰቀጥጠን ነገር ነው የሚያደርገው። እኔ ይሄ ቀይ ልብስ የለበሰው ልጅ እኔ በጣም ሶሻል ሚዲያ ላይ ከማያቸው ሰዎች በጣም የሚያሳዝነኝ ምንም የራሱ አይነት አይደንቲቲ የሌለው ልጅ በቃ ሁሉ ጊዜ የዛሬ አመትም አይተዋል የሆነ የህፃናት አሻንጉሊት ቀጣጥሎ ምናምን የሆነ መልእክት አለኝ ምናምን ከማጣት ሊሆን ይችላል። በእርግጥ የሆነ ስልህ የሆነ ጨርቆችን አሰፍቶ መምጣት ቶክሲዶ ገዝቶ ምናምን ከመልበስ አንፃር በጣም ከዋጋ አንፃር ርካሽ ስለሚሆን ምናምን ሊሆን ይችላል የሚመርጠው። ግን በቃ የሆነ ነንሴንስ የሆኑ ትርጉም የማይሰጡ ጄኔሬሽኖችን ከፊት ለፊት ማሳየት። አሁን እዛ ላይ እኔ አንድ ልጅ አለ ህመሙን ራሱ በትክክል አላቆም፣ ግን ስፓይናል ቤፊዳ ምናምን የሚባል ህመም ያለበት ልጅ አለና ሶሻል ሚዲያ ላይ በጣም ስትራግል የሚያደርግ የህይወት ጆርኒውን የሚያሳልፋቸውን ነገሮች በጣም የሚያሳይ ሌላም በሱ አይነት ህመም የተጠቁ ሰዎችን እየሄደ የሚያግዝ አይ ቲንክ ዳይፐር ይጠቀማል ለህመሙ ምናምንና ህመሙን የሚያሳይ አይነት አለባበስ ለብሶ ምናምን ማንም ፎከስ የሚሰጥ የለም። ፎቶ ራሱ በቅጡ የሚያነሱት ሰዎች እንዲህ አይነት ነገር ላይ ትኩረት አያደርጉም። መድረኩም ለእንደዚህ አይነት ሰዎች ምንም አዌርነስ ክሬት ያደርጋል። በህይወቱ በተለያየ መንገድ ውስጥ እያለፈ ነው። ሶሻል ሚዲያን ተጠቅሞ ራሱን እንትን ውስጥ እያደረገ ነው። ምንም ካውንት የሚያደርግለት የለም። ግን እንደዚህ በጣም የወረዱ ነገሮች የሚያደርጉ ሰዎች በቃ ነገ ይበረታታሉ። በቃ የሚሸለሙት እነሱ፣ አፕሪሺየት የሚደረጉት እነሱ ከሆኑ ቀጣይ ቲክቶኩ እንዴት እንደሚበላሽ ታየዋል። እንዴት እንደሚዘቅት ታየዋል። ጭራሽ ደግሞ አሁን አንተ ያመጣው ቲክቶክ ላይ ያሉ የሃይማኖት ሰዎች አዋርድ መሸለም ከጀመሩ ተወኝ በቃ። አሁን ደንቤ መሸለም የለበትም ነው በሞራን ዘርፍ ነው። አሁን ዘባኖስ መሸለም አይ እኔ ቲክቶክ ላይ ያሉ ሃይማኖት ላይ የሚሰሩ ሰዎች አካውንታቸው ቢቀማ ነው ጥሩ ነው። እኔ የምለው ሐሳብ ያለኝ እሱ ነው። ቲክቶክ ቢታገዱ ጥሩ ነው ላልተወሰነ ጊዜ። አይ ነው ግን ቅድም ግን ኤርሚ ድንግል ሀገራችን ምናምን ያልከውን ሐሳብ ብታብራራው ደስ ይለኛል። ነጭ አይ እንትን ነው አንድምታ ትርጉሙን ይዛችሁ ብትሰሙኝ ደስ ይለኛል። በተለይ አሪኩ አማኒ አንተ ሞር የትርክል ትረዳለህ እያሰብኩ አንድምታው ምን ይላል? ድንግልና በ3000 ዓመቷ ይከብዳል። አይ የምር እንዲህ የምናወራው ራሱ ስላልተለመደ ነው። ራይት ማለት ያልታየ ያልተነካ ነገር በእነዚህ አይነት ነገሮች ያልተደፈርን ስለሆነ ነው እንደዚህ የምናወራው። ገባ? በግልጽ ደፍረው እንደዚህ አይነት ነገሮችን ያስለምዱን ሲሞክሩ ጀነሬት ወጣት ኢንፋክት ውስጥ ለውስጥ ይሄ ነገር እየተለመደም ልምምድም የሆነ
መምጣቱን ያሳያል። ያ ነገር ነው መቼስ አደባባይ ላይ አንድ ልጅ ግን እንደዛ ግን አይደለም። እኔ አንድ ልጅ ሪያክት ሲያደርግ አይቼ ነበርና በጣም ገርሞኝ ነበረ። በኮንፊደንስ እንደ የፈለገውን ይሁን መብቱ ነው፣ ይሄ ግል አመለካከቱ ነው ምናምን እያለ ይሄ የሴት ልብስ የሴት ቦርሳ ምናምን የያዘውን ሰውዬ እንትን ይመስላል ይሁን አንተንስ ቢሆን ምናምን እያለ በኮንፊደንስ ፎሎወር ምናምን ያለው ሰውዬ ነውና ሪያክት ምናምን እያደረገ ነውና አይ ቲንክ ይሄ በጣም ጨዋነን በሚለው እንትናችን ውስጥ ለውስጥ በጣም እየተጎዳን ይመስለኛል። ማለት ያው በቃ መድረካችን እኮ ክፍት ሆነ ካዲያ ምንድነው ያልተደፈር ነው ማለት አላፈረም። መድረክ ላይ እንደዛው ነው ለመምጣት አንድ ልጅ አይደለም ባይዘው ሌላም ልጅ አይቻለሁ፣ ሁለት ናቸው። እንደዛው ሆኖ ለመምጣት ሼማ ለያዙ ፐብሊክ ላይ እንደዚህ ሆነው ለመውጣት አለመፍራታቸው በጣም አለማምደውናል ማለት ነው። እንደገና ስቴጆቻችንም ያው ክፍት ናቸው፣ ወስደው ሸለሙት እኮ እንደዛ ለብሶ ወጥቶ ተሸለመ እኮ በቃ። ስለዚህ ቀጣይ ከዚህ የከፋ ነው እንጂ ከዚህ የተሻለ እኮ አይደለም በቃ የሚመጣው። በጣም የከፋ ደግሞ ሌላ የሚያስጠላ ነገር ይመጣል እና በጣም ጥንቃቄ ቢደረግ እንደዚህ አይነት ነገሮች ላይ ማለት ልብስ ሳይለብሱ ከመምጣት የከፋ ነገር ምን አለ? ግን እኔ እንደ ሀሳብ መንግስት እግዚአብሔር ምስክሬ ነው፣ መንግስት ብቻ ሳይሆን እንደው የምትችሉ ሰዎች እነዚህ ራቁታቸውን የሚወጡት በቃ ሰብሰብ አድርጎ ጌታ የሆነ መቅጣት ነው። ህጋዊም ሆነ ህጋዊ ያልሆነ ሰብሰብ አድርጎ ወይ በርበሬ ይኸውልሽ እኔ ማምነው ድሬሲንግ ኮድ ልጅቷን ብርድ ማስመታት መታታል እኮ ጄሪ ራቁቷን ነበር እኮ በደረቷ ነው። ምኗን ይምታት ኤርሚ? ልጅቷ እኮ ቆዳ ብሏ ከላይ ራቁቷን ነበር። ዳንቴል እኮ ነው የለበሰችው። ግን በጣም ስለሷ ልጅ የሰማሁት ያሳቀኝ እንትን ምንድነው ልጅቷ መጋረጃ ቤት አላት አለና ከመጋረጃ ጨርቅ ወንፊቱን ጨርቅ ቆርጣ ነው ቀሚሱን ሰፍታ ይመጣ 3 ሚሊዮን ሙሉ አስወጣ 3 ሚሊዮን ያወጣ ጌታዊ እንዴ ያራሂ ኮጣም እኮ የመጨረሻ እኮ ድፍረት እኮ ነው በእውነት ማለት የመደፋፈር ጥግ ነው እኮ። አሁን ምንድነው መሰለህ ማስበው ነው አትሊስት ይሄንን ፕሮግራም የሚያዘጋጁ ሰዎች ድሬሲንግ ኮድን at the same time እንዲያስቀምጡ ግዴታዎች መቀመጥ አለባቸው። ስፔሻሊ ይሄንን ጫና ማድረግ አለበት ምንድነው መንግስት ራሱ። በአሁን ምንድነው ባህልና ምናምን ሚኒስቴር የሚባል አለን አይደል? በእንደዚህ አይነት ጉዳዮች ላይ የሚሰራ ኃላፊነት ያለበት እንደዚህ አይነት እንትኖች ላይ ጫና ማድረግ እንደሚገባ አስባለሁ እኔ። ምክንያቱም ቀለል ብሎ ጄነሬሽኑን እኮ እያበላሹት ነው። በጣም ቀለል አድርገው እያበላሹት ኖርማል አድርገው ማለት ነውና አሁን እኛም በቃ ገብቷል። ትላንትና እርር የሚያደርገን ምናምን ፊት ለፊት እንደ እሳት የምንነድበት ምናምን አሁን አንድ ሴት ልብሷ ትንሽ እንኳን ከፍ ካለ ምናምን ስርዓት እዚህ ምናምን ቤት ገርፋ የምታስገባ እናት የምትቆጣ ምናምን አሁን እሱ ፊሊንግ የለም። ለምን ካልክ እየተለመደ ስለመጣ ነው አይደል? አሁን እናንተ ዛሬ እንደዚህም ያልተመቸን ኮንፈርት ያልሰጣን የምንቆጣው ነገር ምናምን ነገ ታየዋለህ ስለምደው ኖርማል እየሆነ ነው የሚመጣው። ወይ በቃ እኮ ተለመደ ትላለህ። የሆነ ቀን ሳታስበው እዛ ደረጃ ላይ ትደርሳለህ። እንደ ማህበረሰብ እንዲህ ያሉ ነገሮች ቀስ እየተደረጉ ነው የሚሰርጉትም የሚገቡትም፣ ግን አንደርስታንድ እያደረግናቸው አይመስልኝም። እኔ አሁን ለዛ ነው የምልህ ማስተዋል ከተናገረችውና ከምንጨቃጨቅበት ጉዳይ በላይ ሊያጨቃጭቅ የሚገባ ጉዳይ ይሄ ነበር። ሊያስጮህን የሚገባ ኖ ማለት መቆጣት ምናምን ከነበረብን ይሄኛው ጉዳይ ነበር ሊያስጮህን የሚገባ። ግን አስበው አሁን ፎከሳችን የቱ ጋር እንዳለ ገባ። ይሄ ደግሞ ምን ያህል እንደተሸወድን ነው የሚያሳየው። እንዴት እየተበላን እንደሆነ ነው የሚያሳየው። በጣም ልክ ነህ። ቅድም ለዛ ነበር እኔ ሀሳብ ስሰጥ በዚህ ጉዳይ ላይ ለውይይት የምቀርብበት ጉዳይ አይደለም ብዬ ሀሳብ መስጠት የፈለኩት። ማለት እኔ ለምን ዲስከሽን ውስጥ አስቀምጠዋለሁ? በቃ ይሄን ጉዳይ የምወያይበት ኢሹ አይደለም ማለት በጣም ፕሮግራሙ ላይ ልንወያይበት ከተፈለገ የምንወያይባቸው ጉዳይ ነበሩ። ማህበረሰባዊ እሴቶችን በጣም የጣሰ ልክ ያልሆነ እርግጠኛ ነኝ እንደ ጋራ እኮ አንስማማባቸው እነዛን ግን
በቃ ሌላ አጀንዳዎች ወጥረው ስለያዙን ሶሻል ሚዲያውም ቶሎ ከላይ ሌላ አጀንዳ ስለሚሰጠን ነው እንጂ እንዲህ አይነት ነገሮች በጣም በቃ ሼም መደረግ አለባቸው። በጣም ይሄ በደንብ ይሄ መነጋገሪያ ሳይሆን መሆን ያለባቸው በቃ አሳፋሪ እንደሆኑ አስረግጦ መነገር አለባቸው። እንዲህ አይነት በጣም ከዛ ደግሞ እንትን ይሄ የሚያዘጋጀው አካል በጣም ኃላፊነት ሊሰማው ይገባል። በቃ ማለት መንግስትም እንዳልከው በደንብ ጣልቃ ገብቶበት በጣም ይሄ መስመር የሳተ ነገር እንዳይኖር በጣም ቁጥጥር ሊደረግበት ይገባል እንጂ በጣም የሚያስከፋ ነው። በጣም በእውነት የሚደብር ነገር ነው የሚደረገው። ያ ሰው አሁን ምን እያልኩ ነው? በዚህ አጋጣሚ ሚዲያ ነው እንደምታውቁት፣ ሚዲያ ምን ያህል ኢምፓክትፉል እንደሆነና ስፔሻሊ በዚህ ጉዳይ ላይ ያልሰራን ሰዎች ድምጻችን ያላሰማን ሰዎች ቪዲዮም ላይ ምናምን አሁን ሌሎች ላይ እንሰራ ነበር። ለምን በዚህ ጉዳይ ላይ ሳንሰራም? መንግስት በዚህ ጉዳይ ላይ ጫና እንዲያደርግ ለምን መንግስትን ራሱ ጫና እናደርግበት? እንደዚህ አይነት ነገሮች መስራት ያስፈልጋል። ዶክተር ምንም ሆነ ምን ማህበረሰባዊ እንትኑ እሴቱ ቢያንስ በጥቂቱም ቢሆን እኛ ባለንበት ጊዜ ሊጠበቅ ይገባል። ገባ? በቃ ምን ያልተነካ ሴት ነው ያለን፣ የምንወደው ሴት ነው ያለን። በቃ ሴት ልጅ ያ የምትከበረው የምትወደደው በጤነኛ አለባበሷ ነው። ወንድ በወንድነት ማንነቱ ነው የሚከበረው። ገባ? ማህበረሰባችን ውስጥ ይሄ ደግሞ እንትን ነው ሶሻል ታያችን ነው ያቆየን። ራሱ አብረን የቆየንበት የቀጠልንበትን ምክንያት ይሄ ነው። በሃይማኖት አንድ ስለሆንን ብቻ አይደለም እኮ ኢትዮጵያ ውስጥ እየኖርን ያለነው ራይት። ከዛ በላይ በጋራ የሚያኖሩን የማህበረሰባዊ እሴቶች አሉ። ለዛ ነው እነሱን እንደቀላል እየመጡ ሲንዷቸው ደግሞ በጋራ ነው ማለት አቋም ያስፈልጋል ብዬ አስባለሁና ወንዱ የሴት ልብስ ለብሶ መቀመጫው እየተገላበጠ ሲመጣ በጣም ያሳፍራል። ቦርሳ ይዞ የሴት ቦርሳ እና ደግሞ የሚያብረቀርቅ ከሱም ማለት ነው የሚያብረቀርቅ ቦርሳ ለብሶ አስቡት፣ እየተመናቀረ በሄዶ መድረክ ላይ ሽልማት ሲቀበል። ይህ እኮ በጣም እኮ አሳፋሪ እኮ እግዚአብሔር በጣም እኮ የሚያሳፍር ነገር ነው። ፔንፉል ነው፣ ሊያመን ነው የሚገባው። እንደ ቀልድ መቶ እንደዚህ ሁለተኛውማ በቃ ተውት። እኔ እግዚአብሔር ምስክሬ የሁለተኛ የለበሰው ልጅ ደግሞ ሌላ ሌቭል ነው። ሊትራሊ በቃ ሱሪው ራሱ ጥብቅ ያለ ነው ምናምን ትንሽም ደግሞ እንትን ምንድነው የተወጣጠረ ነው መቀመጫው ምናምን በጣም ነው የሚሰቀጥጠው። ኤርሚ ሹሩባውስ እኔ ራሱ እንደሱ ተሰርቻ አላውቅም። ኩብራት ሹሩባው ከአፄ ቴዎድሮስ ነው። አትንኪሱ እንደዛ ነው የሚሉት። ኧረ በመድኃኒዓለም አፄ ቴዎድሮስ አይ ሹሩባውን እሺ ቢያንስ ላይክ ማለት እንደ እሱም ልክ ባይሆን እንኳን አንደርስታንደብል ነው ኢን ሰም ሴንስ። አሁን ተለምዷል ኢትዮጵያ ውስጥ እውነታውን ነገር። እሱም መጀመሪያ ላይ እንዲህ ነበረ ሲባል ነበር፣ ግን ተለምዷል ምናምን ትላለህ። አሁን እኮ ቂጡን እያገላበጠ እኮ ባጠገባችን ሊያልፍ ነው ወንድ። ወገኖቼ በግልጽ ልናገር ማለት እንደዛ ነው አሁን እያየን ያለን። በቃ ኖርማል አድርጎ ማለት ነው። እኔ ምን አስባለሁ መሰለ፣ እነሱ ኢንፍሉዌንስ የሆኑበትን የሚያሳዝነው ነገር እነሱ ያዩትን ማለት ከዌስተርን ነው ኦፍ ኮርስ እንደምታውቀው አይደለ። አሁን እነዚህ ነገሮች ለማየት ቀጥታ እኮ ጎልደን ግሎቭ አዋርድስ እነዚህ የተለያዩ አዋርድ አሉ የሚሰጡ ውጭ ሀገርና እነሱን ኢቨንቶች ለምሳሌ ማየት በጣም ይከብደኛል። ስቅቅር የሚያደርጉት አለባበሳቸውን ምናምን ስታይ ሙሉ ነገሩን አምጥተው ህብረተሰቡ ላይ ለመጫን የሚካሄደው እና አሁን ሰው ያልገባው ነገር በቃ አሪፍ ነው ስታይል ነው ምንድን ነው እየተባለ የተጫነበት ነገር እሱ ላይ ብቻ ሳይሆን ቀጣዩ ትውልድ ላይ ሊያመጣ የሚችለውን ነገር አያስብም። እኛ በባህላችንም በሴቶቻችንም ስታብሊሽ የተደረገ ነገር አለ ኦልሬዲ። ጀስት ሶሻል ኖርም የሚባል ነገር አለ።
ሶሻል ኖርሙን ግን ቀስ በቀስ እየናድከው ስትሄድ እነዚህ አይነት ነገሮችን ሰዎች ላይ ኢምፖዝ እያደረግ የዌስተርኑን አጀንዳ ሰዎች ላይ ነው የምትጭነው፣ ሳይገባህም ማለት ነው። አንዳንዱ ገብቶት አይደለም፣ እውነት ለመናገር እውነትም ከተባለው ገንዘብም አለው፣ የሰውም ጭብጨባ አለው፣ ጩኸት አለው። እነዚህ ነገሮች ዲስሪጋርድ አለማድረግም እንደሚከብዳቸው አስባለሁ። ምክንያቱም የሚያገኙበት ጥቅም ስላለ ነው። ጥቅም ባያገኝ በነገራችን ላይ ማንም እንደዚህ ለብሶ አይመጣም። ግን ያዩትን ነገር እኛን ደግሞ ኢንፍሉዌንስ ሊያደርጉ ሲሉ እኛም ደግሞ አይ ይሄ ነገር ትክክል አይደለም፣ ከባህል አንጻር እንኳን ትክክል አይደለም፣ ሃይማኖቱን ወደ ጎን እናድርገው። ከክርስትና አንጻር በጣም የራቀ ነው። በነገራችን ላይ ክርስትና ውስጥ መጽሐፍ ቅዱስ ጥቅሶች እየጠቃቀስኩኝ ምናምን ለማስደት አልሞክርም። እሱ ከኖርሙ አንጻር እንደው ኢትዮጵያዊ ከመባል አንጻር እነዚህ አይነት ነገሮችን አይ አይደለም ትክክል አይደለም ብሎ የመናገር ሙሉ መብት አለ። አለባበስ ላይ ሲመጣ እርቃን መልበስ በቃ ነውር ነው። ምንም በቃ ዘመናዊነት አይደለም። በነገራችን ላይ ዘመናዊነት አይደለም እርቃን መልበስ። ለሴት ክብሩ አይደለም፣ ይሄ ለሴት ውርደቷ ነው። በእውነት እንደዛ አድርጎ መጥቶ እኔ ይሄን ያህል ገንዘብ ነው ያወጣሁበት ምናምን እያሉ መናገር ይሄ በጣም ትክክል አይደለም፣ ነውር ነው። ወንዱ እንደ ሴት መልበስ እኔ በጣም ብቻ ብዙ ነገር ያስወራልና እንዳልከው እዚህ ሀሳብ ላይ በቃ አይ ይሄ ትክክል አይደለም። እኛም ደግሞ የኛ ፓርት ደግሞ እሺ ምን ማድረግ እንችላለን? ብዙ ጊዜ ሰዎች ምንድነው አሁን እንደዚህ አይነት ነገሮች ላይ መፍትሄ ስናመጣ እንትና እንደዚህ ቢያደርግ፣ የፕሮግራሞቹ አዘጋጆች እንደዚህ ቢያደርጉ፣ ወይ መንግስት እንደዚህ ቢያደርግ ኖ እኛ ባለማየት ብንተባበር ገባ። እኛ ደግሞ የተሻለ ነገር ይዘው በመምጣት ለማህበረሰቡ በማስተማር ደረጃ ቢሆን በቤተ እምነት ደረጃ ቢሆን የተሻለ ነገር ይዞ በመቅረብ መብለጥ ነው። እንግዲህ የተሻለ ሀሳብ ያመጣውን መግዛት ስለሆነ፣ ምክንያቱም ሰው የሚገዛው በሚያሳዝን ሁኔታ እንደዚህ አይነት ሀሳቦችን ይገዛል። ኮንፊደንስን እና አላዋቂነትን መለየት በጣም ይከብዳል። አሁን በቃ አሁን ኢንፍሉዌንስ ተደርገው የወጡት ልጆችን ሳይ አፕሪሼት የሚደረጉ ነገሮች እኮ አሉት። ኮንፊደንስ ኢዝ ዲፍረንት ፍሮም ኢምፐልስ። እነዚህ አይነት ነገሮችን ለይቶ ገና ማህበረሰቡ ገና አላየም፣ ግን እሱ ላይም እንደማያመጣ ያውቅም። ሰው ለኢንተርቴንመንት ያየዋል፣ ሞር ቪው ደግሞ ያገኛሉ። እኛ ስናይ ደግሞ ገብተን እነሱም በዛው ልክ ሞር ቪው ያገኛሉ። ፎሎ የምናደርጋቸውን ሰዎች እኛ ለሰዎች የምናስተላልፋቸውን መልእክቶች እኛው ራሱ አይ ቲንክ ዲክቴት ማድረግ አለብን ብዬ አስባለሁ። ኢንፍሉዌንስ ራሱ እኛ ራሱ ኢንፍሉዌንስ ማድረግ ሰውን በፖዚቲቭነት መልኩ ኢንፍሉዌንስ ማድረግ ማለት ነው። እዚህ ላይ እኔ ከእምነትም ባሻገር አይ ቲንክ ሶሻል ኢሹስ ላይ ካልቸራል ኢሹስ ላይ ኖርምስ ላይ መስራት አለብን። እኔ በጣም ሰራለሁ። እኔ ያልጠበቅኩኝ እንደዚህ አልጠበቅኩም እውነት ለመናገር ምክንያቱም እኔ ብዙ አላቅም ኢትዮጵያ ዋትስ ከሆነውን ምናምን አላቅም እና ግን ስመጣ ያዩትን ነገሮች አንዳንዶቹ ዲስከሬጅ የሚያደርጉ ነገሮች ናቸው እና እስቲ እኔም በሄድበታለሁ ግድ ነው እንዳልከው ኤርሚ፣ ሁላችንም እነዚህን ሀሳቦች ገዢ ሀሳብ በማቅረብ ዝም ብሎ መቃወም አይደለም። በነገራችን ላይ ማለት አፕሪሼት የሚደረጉ ነገሮች ካሉ አፕሪሼት እያደረገን ዲስከሬጅ ደግሞ መደረግ ያለባቸው ነገሮች ዲስከሬጅ እያደረገን መቀጠል አለብን ብዬ አምናለሁ ማለት ነው። ጥቅሶቹን ደግሞ ያው ሩም ከፍተን በደንብ ማለት እንችላለን። ከጢሞቴዎስ ምናምን እየጠቀሰን እንዴት አለባበሳችን ምን አይነት መሆን አለበት የሚሆን ራሱ ማለት ነውና ጥሩ ሀሳብ ያነሳል። እንትን ነው እኮ አማን ይልህ ለምሳሌ ቅድም አቤላ ሲናገሩ ነበር። እዛ ጋር እንደዛ ለብሰው የመጡ ልጆች ቤተ እምነታቸውን ቼክ አድርግ፣ ወይ ኦርቶዶክስ ናቸው፣ ወይ ፕሮቴስታንት ናቸው፣ ወይ ካቶሊክ ናቸው፣ ወይ የሆነ ካሉት ወይ ሙስሊም ናቸው ካሉት ቤተ እምነቶች ውጪ አይደሉም አይደል? ስለዚህ እነዚህ ልጆች በቤተ እምነታቸው የህይወት ስርዓትና ዲሲፕሊን መሰረት እየኖሩ አይደለም። አንድ ሁለተኛ ደግሞ እንደ ሰው እንደ ማህበረሰብ ደግሞ የሚገባቸውን ኑሮ እየኖሩ አይደለም። አንደኛ እምነት ላይ ያሉ ሰዎች ወይም ያለን የምንሰራ ሰዎች በእምነት አንግል መሞገት ያለብንን መሞገት አለብን። ሁለተኛ በማህበረሰባዊ ጉዳይ ላይ የሚሰሩ ሰዎች
በዛ መልኩ መሞገት መቻል አለባቸው። እንዳሉትን ነገሮች ማውገዝ ምናምን አለባቸው። ከዛ ሲያልፍ ደግሞ በአቋም ደረጃ ደግሞ የጋራ አቋም ማሳየት ያስፈልጋል። በእንደዚህ አይነቱ ነገሮች ገባ። ይሄ ቤተ እምነት ከፋፍለን የምናወግዘው ጉዳይ አይደለም። በቃ በጋራ የምንቃወመው ጉዳይ ነው። ትክክል እንዳልሆነ ሁላችንም የምናምንበት ጉዳይ ስለሆነ ይህን ሁሉ ቤተ እምነት በለው በማህበረሰብ በለው ምናምን ያለውን ህዝብ ሁሉ ሳይፈሩ ደፍረው እንዲህ እያደረጉ ነው። ማህበረሰባዊ ምላሽ ያስፈልጋቸዋል ማለት ነው። አንድ ለነሱ፣ ሁለተኛም ደግሞ ኢትዮጵያ ውስጥ ባለ ጉዳይ ኃላፊነት ላለበት አካል ማለት ነው። ስለዚህ ያንን ነው ወይ አይ እኔ ጥያቄ ምን መሰለክ፣ አሁን አቡና ሊቆጣኝ ነው። ለምንድን ነው ቤተሰብ ኃላፊነት የማይወስደው? የሚወጡበት ቤተሰቦች ለምን ኃላፊነት ያወስዱ? እዚህ ጋር ትውልድን ኢቫን 18 ዓመት ከሞላት 16 ዓመት ያለፋት ልጅ ናት። ለምን 30 ዓመት አይሞላትም? ቤተሰብ እስካላት ድረስ ቤተሰብ ኧረ የሚባል ነገር የለም፣ የሚባል ነገር የለም። ያ 18 ነው። ከ18 በኋላ ኃላፊነት የሚወስደው ተጠያቂ የሚሆነው ግለሰቡ ነው እንጂ ቤተሰብ ሊሆን አይችልም። አዎ ቤተሰብ ያቅሙን አድርጓል። ነገር ግን እነዚህ ልጆች ኢንፍሉዌንስ የሆኑበት ነገር አለ። የሚጠየቀው ግን ሰው ተጠያቂ የሚሆነው ከ18 ዓመት በኋላ ግለሰቡ ነው የሚሆነው። መሰመር ያለበት ጉዳይ አባቶቻችን በመድፍ አንቀበልም ያሉት ፋሽስታዊ አስተሳሰብ የኢሮፓዊና ምዕራባውያን የሚባል አስተሳሰብ በመድፍ አልገባ ብሎ በልብስ ገብቷል፣ በፋሽን ገብቷል። እውነቴ ነው። ሴቶቻችንም ወንዶቻችንም አብዛኞቹን ሰዎች እንትን ናቸው። በቃ ይሄ ልብስን ልክነትን የሚያስቡት ከኢሮፓውያን የፋሽን ዲዛይነሮች አስተሳሰብ አንጻር ነው እና ቀስ በቀስ ትልቅ ዋርካ በትንሽ ትል ይወድቃል አይደል? ቀስ በቀስ እየተበላ የቆመ የሚመስል ሲደገፉት የሚወድቅ አይነት ይሆናል። ልክ እንደዚህ አይነት ነገር እየሆነ ነው። ውስጣችን ተቦርቡሮ አልቆ ትንሽ እንትን ሲሉን ልንወድቅ ነው። የዚህ ደግሞ ዋና መሰረቱ እሴቶቻችን፣ ኖርሞቻችንን አለማክበራችን ይመስለኛል። ከሃይማኖት አንጻር አሁን እርስ በርስ የስላሴ አማንያን የምንባለው አብያተ ክርስቲያናት ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንቱ እርስ በርሱ ያለው መገፋፋት ይጀምራል። ከዚህ ጋር አንድ ላይ መቆም ባለብን ጉዳይ አንድ ላይ እንዳንሆን ጠባብ የህብረት መስመሮቻችንን በሃይማኖት ጥላቻ እርስ በርስ አፈራርሰነዋል እና ትክክለኛ ያልሆነ መናናቅ ገብተናል። አብረን መጠበቅ ምንችለውን ሀገር፣ አብረን መጠበቅ ምንችለውን እሴት እንዳንጠብቅ እርስ በርሳችንን በጣም ተቆረቋጉሰናል። ከዚህ የተነሳ አስቡት እንግዲህ የሆነ ነገር ስትነካ አሁን ሰዎች ሮጦ የሚደበቁበት ነገር አለ። በግል ያጠፉትን ሃይማኖት ውስጥ ይወሸቃሉ። በግል እኮ ነው ያጠፉ። ስትነካው ሄዶ ኦርቶዶክስ ስለሆንኩ ጴንጤ ስለሆንኩ ነው የተነካሁት ይላል። በግል ባጠፋው ጉዳይ ማለት ነው ሃይማኖት ውስጥ ሄዶ ይወሸቃል። ከዛ ደግሞ የሆነ ነገር ትክክል ያልሆነ አካሄድ፣ ዘረፋ፣ ማጭበርበር ከኢሞራላዊ ነገር ያደርግና ይሄ ነገር ልክ አይደለም ስትለው ሮጦ ተንደርድሮ አብሮት ጥፋት ላይ ያልተሳተፈ ብሔር ውስጥ ሄዶ ይወሸቃል። እና አንዳንድ ጉዳዮች በጣም አሳሳቢ ጉዳዮች ይሆናል። የግል ጥፋት ግን መደበቂያ ዋሻው ብሔር ነው። የግል ጥፋት መደበቂያ ዋሻው ሃይማኖት ነው የአብዛኛውን ሰው። እና ከዚህ አንጻር በደንብ መስራት ያለብን ይመስለኛል፣ ከሃይማኖቱም ባሻገር ማለት ነው እንጂ አሁን ኢቫን ትክክል ናት ብሎ የሚደግፋት በጣም ብዙ ህዝብ አላት። ልጅቷ ኮንቴንቷና ጎበዝ ተዋናይ ናት ምናምን ጥሩ እንትን አላት፣ አቅም ያላት ናት፣ ጎበዝ ተዋናይ ናት ምናምን። ሙሉ ነገሯን ዜሮን ከተው ጥሩ የመተወን ችሎታ አላት ምናምን። የምትሰራቸው ስራዎች ምናምን ደስ ይላሉ። እች ልጅ ደጋፊ ባይኖራት ትክክል እንዳልሆነች
ተከራይታ ከምትኖርበት ሰፈር ጀምሮ እቃ ከምትገዛበት ሱቅ ትራንስፖርት እስከምትጠቀምበት መንገድ አብረዋት ሻይ ቡና እስከሚሉ ጓደኞቿ አይ ይሄ ነገር ትክክል አይደለም፣ በአንቺ ልክ ይሄ ነገር አይሄድም ብንል እንትን ነው የምናደርገው። የራሳችንን መንገድ የምናስተካክልበት ሁኔታ ሊኖር ይችላል። የእሷ ብቻ አይደለም፣ ነገ የልጆቻችን እጣ ፈንታ። ምክንያቱም ልጆቻችን ሞባይሉን ስናሳልፍ የሚያዩት እነ ኢቫንን ነው እነ ጃኒን ነው የሚያዩት እና በጃኒ በኩል ጂኒ ሲገባባቸው አስቡት እንግዲህ ምን አይነት ነገር ሊፈጠር እንደሚችል። እንደኛ እኮ ፈራን። አሁን እኮ ነገ ከነገ ወዲያ አፏሽተው ብራዘር አምሮብሻል ምናምን ሳንባል በጎረምሳው ዛሬ ነው ሳይቃጠል በቅጠል ብለን መከላከል ያለብን። በጣም ሉቲ በዝቷል፣ በቃ በጣም በዝቷል። ከኋላ እኮ እንዳያዩን እየፈራን እኮ ነው። አሁን እውነት እየፈራን እኮ ነው። ምክንያቱም ቀስ በቀስ እያለማመዱን ነው። አለባበስ እያለማመዱን ነው። አነጋገር እያለማመዱን ነው። እንደ ቺክ የሚያወሩ ወንዶች አሉ እዚህ ሚዲያ ላይ ጸጉር አላቸው